አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። እንደምናችሁ እንደምን አላችሁ? የኡምረያን 8 የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ስራ፣ አፍያ፣ ጤና እንዴት ይዟችኋል? እኔ ያለው አልሐምዱሊላህ ረቢል ዓለሚን። ዛሬ የምንሰራው ብሪያኒ በስጋ ማለት ነው። ከዚህ በፊት በዶሮ ነው የሰራ ነው። ዛሬ ግን የምንሰራው በስጋ ነው። እዚህ ጋር ሽንኩርትና ነጭ ሽንኩርቱን እያቁላለሁ ኦልሬዲ በስሏል ማለት ነው። ከዛ ስጋዬን እጨምራለሁ ማለት ነው። ስጋዬን እጨምራለሁ አብሬ ትንሽ እንድጠብሰው ማለት ነው። ተቃጠልኩላችሁ። ስጋዬን ጨምሬያለሁ አብሬ እጠብሰዋለሁ ማለት ነው። እንደዚህ ትንሽ እጠብሰዋለሁ አብሬ። ይሄው ሀባዮች እዚህ እንትን ብለናል። ትንሽ ጠብሰን እንደዚህ እዚህ ደረጃ ደርሷል ማለት ነው። ከዛ ቅመማችንን እንጨምራለን። እዚህ ጋር ነው የተጠቀምኩት ቅመም ማለት ነው። እዚህ ጋር ያው የራሱ የብሪያኔ ቅመም ነው። እዚህ ጋር ጨው አለ፣ ቁንዶ በርበሬ ትንሽ፣ እዚህ ጋር ደግሞ ትንሽ እርድ እንደምታዩት፣ እዚህ ጋር ትንሽ ከሙንና የተፈጨ ዝንጅብል ፓውደር ማለት ነው። ይሄ እሱ ነው የተጠቀምኩት። ከዛ ቅመማችንን እንጨምራለን ማለት ነው። ቅመማችንን ጨምረን አሁንም ትንሽ እንጠብሰዋለን። ወይኔ ግን በአንድ እጅ ስራ በአንድ እጅ ካሜራ ማኖም ራሴ እስከሆንኩኝ አልተመቸኝም እና በቃ እንደዚህ አድርገን እንጠብሰዋለን ማለት ነው። ትንሽ አብረን ከቅመሙ ጋር። ከዛ ውዶችዬ እዚህ ጋር የተከተፈ ቲማቲም አለኝ በደቃቁ፣ እሱን እጨምራለሁ። እሱን ጨምሬ አሁንም እንጠብሰዋለን ትንሽ ማለት ነው። ጠብሰዋለሁ ማለት ነው። ወይኔ በአንድ እጅ ስራ በአንድ እጅ ካሜራ እንደዚህ ተረግሞ ጠብሰዋለሁ። ቲማቲም እና ሳልሳ ትንሽ ሳልሳ ግድ ነው። ሳልሳ ጨምራለሁ። ሳልሳዬ እንደዚህ ጨምሬ አንድ ላይ አዋህጄ እንዳለ ማለት ነው አበስለዋለሁ። ወንዶችዬ በዚህ መልኩ ማለት ነው። ትንሽ ውሃ ከልስ አደረግኩትና ትንሽ እስከሚጠበስ ማለት ትንሽ ይብሰልና ከዛ ትንሽ ምንድነው ስሙ ትንሽ ይብሰልና በመጠኑ እንደዚህ ውሃ እየጨመረን ማብሰል አለበት ስጋው ማለት ነው። ስጋው በደንብ እስከሚበስል ድረስ ውሃ በመጠኑ ከበዛ ያው ብሪያኒ ስለሆነ ሩዙ ለብቻው ግማሽ ስለሚበስል መብዛት የለበትም ውሃው ማለት ነው። ስለዚህ ዝም ብለን እንደዚህ አሁንም ትንሽ ውሃ ጭምር እያደረግን እያመሳሰልን እናበስለዋለን ማለት ነው። ስጋው በደንብ እስከሚበስል ድረስ ማለት ነው። ይሄ ውዶችዬ በዚህ መልኩ ማለት ነው ስጋችን እየበሰለ ነው። ትንሽ ነው የተወሰነ ነው የሚቀረው ያው በደንብ ብስል እንጂ። እዚህ ጋር ምን ጨምሬያለሁ መሰላችሁ? እርጎ ጨምሬያለሁ። እርጎ ይሄው ይሄንን አንድ ሙሉና ግማሽ አርጌ ጨምሬያለሁ ማለት ነው እንደምታውቁ። አሁን እዚህ ጋር ደግሞ ምን ጨምራለሁ? አንድ ሀባ ማጅና እንትን ምንድነው ናና ቅጠል መርጬ የተከተፈ ማለት ነው። ክትፍ አርጌ እሱን እጨምራለሁ ማለት ነው። እሱን ጨምሬ አዋህዳለሁ። ይሄ ወዶችዬ ናናዬን ጨመርኩኝ። ናናና ማጂን ማለት ነው። እንደዛ አርጌ አሁን ትንሽ ስጋው ስለሚቀረው ማለት ነው ትንሽ ውሃ ጨምሬ ሆነ ትንሽ አበስለዋለሁ ማለት ስጋ ስለሆነ በደንብ መብሰል አለበት። ትንሽ ውሃ ጨምሬ አበስለዋለሁ ማለት ነው። የተወሰነ በዚህ መልኩ እንደዚህ አድርጎ ትንሽ አላ ስጋው በደንብ እንዲበስል መተው አለብኝ ማለት ነው። እሺ ውዶችዬ እዚህ ጋር ሩዛችንን ግማሽ ለማብሰል ይሄው አዘጋጅተናል። እዚህ ጋር ደረቅ ቅመም ያልተፈጨ ቅመም ወረቀ ጋር የሚባለውን እቺ ደግሞ ቁርንፉድ እና ሄል አርጌበታለሁ ማለት ነው። እንትን ካለ ምንድነው ቀረፋ ቢኖር ትንሽ ቢደረግበት ደስ ይላል፣ ግን ያው እኔ ስለሌለኝ ነው። ከዛ ይሄው የፈላ ውሃችንን ጨምረን እሳታችንን ከታች ተኩሰናል። ግማሽ ነው የምናበስለው፣ ሙሉ በሙሉ እስከሚበስል አንጠብቀውም ማለት ነው። ያው ሁላችሁም እንደምታውቁት ግማሽ እስከሚበስል እንጠብቀዋለን ማለት ነው። ግማሽ አበሳሰል ማለት ነው። ውሃውንም ራሱ መምጠጥ የለበትም።
ግማሽ አበሳስ ውሃውን ዘለል ማድረገው ለምንድን ነው? በኋላ ለማጥለል እንድመቸኝ ማለት ነው። እንደዚህ አድርገን ግማሽ አብስ እስከሚበስል እንጠብቃለን ማለት ነው። እዚህ ጋር እየበሰለ ነው እንትናችን ስጋችን ኦልሬዲ ደርሷል። ትንሽ ነው እንትን የሚለው ሩዝ እስከሚበስል ነው የምትለው። ከዛ ደርሷል ማለት ነው። እንደምታዩት ነው። እንደዚህ ይብሰል ሩዝ እስከሚበስል ማለት ነው። ሩዙ እስከሚደርስ ድረስ ይሄው ቤተሰብ በዚህ መልኩ በቃ በስሏል ማለት ነው። እችን እንደዚህ ካስተካከልን በኋላ ከላይ ሩዛችንን እያጠለልን እናደርጋለን ማለት ነው ወዶችዬ። እዚህ ጋር ወዶችዬ ሩዛችንን ከላይ አድርገናል ማለት ነው። ከዛ በኋላ እንትን ይሄው ምንድነው ስሙ ሰፋረል ዛዕፈራን ፓውደሩ ማለት ነው። በጥብጠን ለከለሩ ከላይ እናደርገዋለን ማለት ነው። እንደዚህ ከላይ እናደርግበታለን ማለት ነው ለከለሩ አሪፍ እንዲሆን። ምን አለ መሰላችሁ የኔ ሰዎች ስለማይወዱ ነው እንጂ ሽንኩርቱን ቡኒ አድርገን ጠብሰን በረጃጅሙ ሸሪሜሪ ከትፈን ከዛ ሽንኩርቱን ቡኒ አድርገን ጠብሰን የተወሰነውን አብረን እንሰራዋለን። የተወሰነውን ደግሞ ከላይ እዚህ ጋር ቢነሰነስ አሪፍ ነበር፣ ግን የኔዎቹ አይፈልጉም ማለት ነው። ሽንኩርቱ እንደዛ ሲሆን አይፈልጉም። ለዛ ነው የኔ መስላት እሳቱን ቅንስ አድርገን የመጨረሻ ቀንሰን ማለት ነው። የመጨረሻ እሳቱን ዜሮ ላይ አድርገን ቀንሰን ክድን አድርገን እንትን እንለዋለን ማለት ነው። በቃ አብሮ እንትን እንዲል ማለት ነው። የተወሰነ የሚቀረው መብሰል ከስጋው ጋር እንዲበስል ማለት ነው። እንደዛ አድርገን እንተዋለን። ይኸው እዚህ ጋር ደግሞ እርጎ አለች። ትንሽ እርጎ ናት፣ አንድና ግማሽ የምትሆና ማለት ነው። ከዛ ምን ጨምሬበታለሁ? ናናና ትንሽ ጨው፣ ናናና ትንሽ ጨው። እንትንም ይጨመራል። ምንድነው ካሮት አልኩኝ። ይህ ምንድነው? ኮክምበር ኸያር ማለት ነው። እሱ አጋጣሚ ስለሌለኝ ነው። እና ደግሞ የምትፈልገው ሴቷ አንዷ ልጇ ብቻ ስለሆነች ብዙም አላበዛሁም ማለት ነው። ይሄንን ኪያሩን ፍቅፍቅ እናደርግና እንጨምርበታለን። እኔ ግን ያው ስለሌለ ዝም ብዬ ናናውን ብቻ ነው የጨመርኩት። ናናና ጨው ትንሽ አድርጌ በቃ እንደዛ መሳሰልኩት። እናንተ እንደ ቤተሰባችሁ ልክ ኪያር ጨምራችሁ ቆንጆ ተደርጎና ትንሽ ቆንዶ በርበሬ ጨውና ናና ነው የጨመርኩት። እሱን ጨምር አድርገን እንሰራለን ማለት ነው። አባይብ ይሄንን ይመስላል። ሩዛችን ደግሞ ሲደርስ ስናቀርብ ኢንሻአላህ እናየዋለን። እና ይሄን ይመስላል አባይቦቼ። በዚህ መልኩ ሩዛችን ጨርሷል፣ በስሏል ማለት ነው። አሁን ለልጆቻችን ልናቀርብ ነው። ለሁለት ሰው የሚያህል ነው የማቀርበው አሁን ለጊዜው ማለት ነው ውዶቼ። ይሄንን ይመስላል። ይኸው ለሁለት ሰው ብዬ ነበረ። ከዛ ሶስተኛዋም ልጅ ተነስታለች። ለስንት ሰው ይሆናል ማለት ነው የማቀርበው? ለሶስት ሰው። ይኸው እንደዛ አድርጌ ጨርሻለሁ ማለት ነው። በዚህ መልኩ እንደምትወዱት ተስፋ አደርጋለሁኝ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። እዚህ ጋር ደግሞ ለበን የሰራሁትን ለበን ማለት ነው በጎን አድርጌ እንደዛ አድርጌ ያቀርብላችኋለሁ። ከውስጥ ስጋው አለ፣ ከውስጥም ያው እንደምታዩት እንደዛ አድርገን እየሰራን እንትን እንበል እና ውዶችዬ። እንደነገርኳችሁ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አበረታቱ አባይብ ማለት ያው ታውቃላችሁ ዩቲዩብ ትንሽ ተስፋ ያስቆርጣል። ብቻ ያው መጠናከር ነው ያለብን ውዶችዬ። ምን ልበላችሁ እና ወዳችኋለሁ፣ አከብራችኋለሁ። ጀዛኩሙላህ ኸይር ለምታበረታቱኝ። አብሽሪ ከጎንሽ ነን። ይሄ ቪዲዮን ለምታዩልኝ ከልብ ነው የማመሰግነው ሁላችሁንም ሀባይቦቼ። ቪዲዮውን ደግሞ እስከ መጨረሻው እናንተ ባታዩት እንኳን ከፍታችሁ ተውት ማለት ነው ውዶችዬ። ማለት ያችሁ ማስታወቂያ ሲመጣ ስለሆነ እኛ የምንጠቀመው እና ከፍታችሁ ቢያንስ ባታዩት ባዳዳምጡት ከፍታችሁ ተውት የኔ ውዶች። ይሄንን ይመስላል። ወዳችኋለሁ፣ አከብራችኋለሁ። ሁላችንን በያለንበት አላህ ይጠብቀን። ሀገራችንን ሰላም አድርጎ ደግሞ ለሀገራችን በሰላም አላህ ያብቃን። ርዚቃችንን ከዚህ በኋላ በሀገራችን አላህ ያድርግልን እላለሁ የኔ ውዶች። ሁላችሁንም አመሰግናለሁ ለምታበረታቱኝ። ደጋገምኩ፣ ይቅርታ ወሬ ያስረዘምኩ መሰለኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።